አንድ ጥያቄን ጠይቃችሁ አንድ ባለ 10 ፎቅ ሕንፃ ለመገንባት ስንት ጊዜ ይፈጃል? 2 ዓመት ወይስ 5 ዓመት? መልሳችሁ ስህተት ነው። ትክክለኛው መልስ 28 ሰዓት ነው። አዎ በትክክል ሰምታችኋል። ቻይናውያን ባዶ መሬት ላይ በ28 ሰዓት ከ45 ደቂቃ ውስጥ ሙሉ ሕንፃን አቁመዋል። በዚህ ብቻ አትገረሙ። የሀገራችን ኩራት ከሆነው ከረጅሙ የንግድ ባንክ ሕንፃ የሚበልጥ ባለ 57 ፎቅ ሰማይ ጠቀስ ሕንፃ በ19 ቀናት ብቻ ገንብተውም አስረክበዋል። ይህ የሆሊውድ ፊልም አይደለም፣ የፕሮፓጋንዳ ወሬም አይደለም። ዓለምን ያስደመመውና ኢንጂነሮችን ግራ ያጋባው አዲሱ የግንባታ ጥበብ ነው። ታዲያ የዚህ ሁሉ አስገራሚ ሚስጥር ምንድን ነው? መልሱ እጅግ አስደንጋጭ ነው። ከዚህ ሁሉ ተአምር ጀርባ ያለው ኢንጂነር ወይም አርክቴክት ሳይሆን አንድ ተራ የኤር ኮንዲሽነር ነጋዴ ነው። ይህ ሰው የፈጠረው ቴክኖሎጂ ለ1000 ዓመት የሚዘልቅ 9 ሬክተር ስኬል የመሬት መንቀጥቀጥን የሚቋቋም ሕንፃን በሰዓታት ውስጥ ገንብቶ እውን አድርጓል። ከሁሉም በላይ ደግሞ ይህ ቴክኖሎጂ እውን ኢትዮጵያ ገብቷል ወይ ለሚለው ጥያቄም መልሱን በዚህ ቪዲዮ ላይ ያገኙታል። In China, a 57-story tower was once assembled in just 19 days. Even more unbelievable, another 10-story apartment building was completed in exactly 28 hours and 45 minutes. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የቻናላችን ቤተሰቦች ለዛሬ ዓለምን እያስደነቀ ስላለው በሰዓታትና በቀናት ሰማይ ጠቀስ ፎቆችን መገንባት ስለተቻለበት የግንባታው ዘርፍ ተአምር እናወጋችኋለን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ድጋፋችሁን ለማሳየት ደግሞ ቪዲዮውን ላይክ እንድታደርጉ እየጋበዝን ወደ አስደማሚው ዝግጅታችን አብረን እንዝለቅ። ቤት ብቻ አይደለም፣ የህይወት ደረጃውን የሚቀይር አዲስ መኖሪያ ነው። ለአጭር ጊዜ የሚቆይ እስከ 25 በመቶ ቅናሽ የተደረገባቸው ለመኖሪያ ምቹ፣ ለኢንቨስትመንት ተስማሚ በሆነው ቦሌ ደንበል ጋዜቦ አደባባይ በልዩ ዲዛይን የተሰሩ ዘመናዊ አፓርትመንቶችን ይዘንሎት መተናል። ባለ 1 መኝታ ከ55 ካሬ ጀምሮ፣ ባለ 2 መኝታ ከ77 ካሬ ጀምሮ ከ10 በመቶ ቅድመ ክፍያ ወይንም ከ687 ሺህ ብር ቅድመ ክፍያ ጀምሮ ሰፊ የጋራ መገልገያ ቴራስ፣ ዘመናዊ ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ የሴኩሪቲ ካሜራዎች፣ የመኪና ማቆሚያ ቤዝመንት። ለበለጠ መረጃ በ0921 85 7239 ደውሉ። ቪስኮር ሪል ስቴት። በፊት ቤት ኪራይ ይባል የነበረውና ስሙ ሲጠራ ቀድሞ ወደ አእምሯችን የሚመጣው በአግባቡ ባልተያዙ ሕንፃዎቹ የነበረው ተቋም ፌዴራል ቤቶች ኮርፖሬሽን በሚል የስምም የግብርም ለውጥ ካረገ በኋላ ባስገነባው ዓለም የደረሰበት ቴክኖሎጂ ዘመናትን ይፈጅ የነበረ ባለ 11 ወለል ቅንጡ ሕንፃ በ90 ቀናት መጨረሱ ጉዳስ ብሎ ነበር። እነዚህ ሕንፃዎች ሌላ ቦታ ተዘጋጅተው የሕንፃው አካላት ሕንፃው ላይ የተገጣጠሙ መሆናቸው ለፍጥነቱ እንደ ምክንያት ተጠቅሰዋል። ነገር ግን በጥራት በጥንካሬና በዘላቂነትም እጅግ የላቁ መሆን ብቻ ሳይሆን ልክ ከውጭ እንዳስመጡት የቤት ዕቃ ገጣጥመው የሚኖሩበት መላውን ባለ 10 ፎቅ ሕንፃ በ24 ሰዓት መረከብ እንደሚችሉ ብንነግሮ ጆሮውን አይጠራጠሩም። በእርግጥ ጆሮው አልተሳሳተም። ዓለምን አስደምማ ከማጠግበው ከወደ ቻይና የተሰማው ተጨባጭ መረጃም ይህንን ያረጋግጣል። ቻይና ልክ ሕፃናት መጫወቻቸውን ገጣጥመው የተዋጣለት ሕንፃ እንደሚሰሩት በ24 ሰዓት ከ45 ደቂቃ ጊዜ ውስጥ ሁሉንም ነገር አጠናቆ ወደ አገልግሎት መግባት የሚችል አዲስ ሕንፃን እነሆ ብላለች። ይህ ተአምረኛ የግንባታ ጥበብና ብቃት ግን ከባዶ ሰማይ የወረደ መገለጥ አይደለም። ይልቁንም እጅግ ፈታኝ የሆኑ አስቸጋሪ የአየር ሁኔታዎች መፈራረቅ ችግርን የቻይና ባለብሩህ አእምሮዎች ለመፍትሄ በማነቃነቁ ነው። ለመሆኑ ቻይና ወደዚህ አይነት ያልተለመደ የግንባታ ጥበብ ምን አስገባት? ከዚህ ሁሉ እጅግ አስገራሚ ውጤት ጀርባ ያለውስ ማን ነው? Man behind all of this, the guy who figured out how to stack entire apartment buildings like shipping containers.
He's not an architect. He's not an engineer. He's not from the construction industry at all. ቻይና እንደ ማንኛውም የእድገት ፍጥነታቸው ከፍተኛ እንደሆኑ ሀገራት በከተሞች የመኖሪያ ቤት አቅርቦት ከፍላጎቱ ጋር ያለመመጣጠን ይስተዋልባታል። እናም ጥራትን ከጥንካሬና ከዘላቂነት ጋር በአንድ አካተው በፍጥነት የሚገነቡ ሕንፃዎች የከተሞችን የመኖሪያ ቤት ችግር ይቀርፋሉ። እነዚህ በ3D ፕሪንት በተደረጉ ማቴሪያሎች የሚሰሩ ሕንፃዎች በቻይና የተጀመሩት ከ10 ዓመታት በፊት ሲሆን አሁን ላይ ቴክኖሎጂው ከቻይና አልፎ በሁሉም የዓለም ሀገራት መሰራጨት ችሏል። እነዚህ ግንባታዎች ግን አንድም ቪላዎችና ብዙ ከፍታ ያላቸው ሲሆኑ ለከፍተኛ የቦታ ብክነት የተጋለጡ በመሆናቸው በከተሞች ላለው የመኖሪያ ቤት ችግር እንደ መፍትሄ አይታዩም። የቻይናውን የግንባታ ስልት ግን ለየት ከሚያደርጉት ውስጥ አንዱ መገለጫው ይህ ውጤታማ የቦታ አጠቃቀሙ ነው። ቻይና ይህን ቴክኖሎጂ በመጠቀም እንደነ ዱባይ ባሉ ከተሞችን በርካታ ግንባታዎችን ያከናወነች ቢሆንም በከተሞቹ አሁን ያደረገቻቸውና ለማመን የሚከብድ ግዝፈት ያላቸው ሕንፃዎች ሌላው ዓለም ከነሱ ጋር እውን በተመሳሳይ ክፍለ ዘመን እየኖረ ነው ወይ ብለን እንድንጠይቅ ያስገድዳሉ። ለዚህ ሌላው ምክንያት ደግሞ በተቀረው ዓለም ያሉ ኢንጂነሮች አሁንም ቢሆን በ3D ቴክኖሎጂ የሚገነቧቸው ሕንፃዎች ፕሪንት የሚያደርጉበት የተወሰነ የሕንፃውን አካል ሲሆን ሌላኛውን የሕንፃውን ክፍል በባህላዊ መንገድ ነው የሚሰሩት። የቻይናዎቹ ግን ከዚህ ፍጹም የተለየ ነው። የ3D ፕሪንቲንግ ቴክኖሎጂ ብቅ ካለ ከ14 ዓመት በላይ ያስቆጥሯል። ይሁን እንጂ ቴክኖሎጂው የፕላስቲክ የወረቀትና አንዳንድ የብረት ሞልዶችን ከማውጣት የዘለለ ጥቅም ላይ አይውልም ነበር። የቴክኖሎጂ ገና በለጋ ዕድሜው በቻይና ከፍተኛ የመሬት መንቀጥቀጥ ተከስቶ አንዱ የመኖሪያ አካባቢ ሙሉ በሙሉ ወደመ። ወቅቱ 2008 ሲሆን ሲቹዋን በተባለችው ከተማ 8 ሄክታር መሬት ላይ የደረሰ የመሬት መንቀጥቀጥ ከባድ ውድመትን አስከትሎ ነበር። ይህን አሰቃቂ አደጋ በአካል የተመለከተውና ውጤቱንም በአንድ ወቅት አብረው ቆመው የነበሩ የመኖሪያ አካባቢ መንደሩ ወደ ፍርስራሽ ክምርነት ተለውጦ ያስተዋለ፣ ምክንያቱንም መርምሮ የተረዳ አንድ ሰው ግን ነበር። ይህ ሰው ዣን ዩዌ ይባላል። ዣን ዩዌ ኢንጂነር አልነበረም። የአርክቴክት ጥበብም አልነበረውም። በየትኛውም የግንባታ አይነት ሥራም ተሳትፎ አያውቅም። ዣን ዩዌ አነስተኛ የኤሌክትሪክ ኢንዱስትሪ የነበረውና ኤር ኮንዲሽነር እየሸጠ የሚኖር ቻይናዊ ነበር። ከዛ አስከፊ የመሬት መንቀጥቀጥ አደጋ በኋላ ግን አንድ ነገር ወደ ጭንቅላቱ መጣ። ይኸውም ያን የመሰለ የመኖሪያ አካባቢ በቅጽበት ወደ ፍርስራሽ ክምርነት የተለወጠው ቤቶቹ ያረጁና አገልግሎታቸውን የጨረሱ በመሆናቸው አልነበረም። ይልቁንም በቻይናም ሆነ በዓለም ደረጃ የሕንፃ ባለሙያዎች የሚከተሉት የግንባታ ዘዴ በእንከን የተሞላ ስለሆነ ነው የሚል ድምዳሜ ላይ ደረሰ። በአሸዋና በድንጋይ ክምር ተኮፍሶ ጥንካሬው ምንዳ ሳይሆን ዕዳ ከሆነ የግንባታ ስልት በመውጣት አስቸጋሪ የአየር ሁኔታዎችንና የተፈጥሮ አደጋን መቋቋም የሚችል የግንባታ ሞዴል ያስፈልገናል ብሎ ወሰነም። ከዛም የኤር ኮንዲሽነር ካምፓኒውን ጥረት ሁሉ ወደ ሕንፃው ዲዛይንና የግንባታ ምርምር በማዞር የባለሙያዎችን ቡድን አዋቅሮ ጥናት ላይ በነበሩበት ወቅት ነበር አዲሱን የ3D ቴክኖሎጂ ለሕንፃ ሥራ የመዋል ሐሳብን የጸነሱት። በወቅቱ ሕንፃን የሚያክል ግንባታ በ3D ፕሪንት ማድረግ ለስላቅ የሚዳርግ ቢሆንም ዣን ዩዌና የቡድን አባላቱ በጥናታቸው በመግፋት በ2012 የመጀመሪያዎቹን በ3D ፕሪንት ከተደረጉ አካላት የተገነቡ 10 ቤቶችን ለእይታ አቀረቡ። ቴክኖሎጂውም ሆነ የግንባታ ስልቱ ያልተለመዱ እንደመሆናቸው መጀመሪያ ላይ ተገንብተው ለእይታ የቀረቡት 10 ቤቶች ትናንሽና ከመዝናኛ ጎጆዎች ብዙም ልዩነት ያላቸው አልነበሩም። ይሁን እንጂ የምርምር ቡድኑ አንድ ትልቅ ስኬት አስመዝግቦ ነበር። ይኸውም በ3D ፕሪንት የተደረጉ ቤቶች በተጨባጭ የሚቻል ውጥን መሆኑን እርግጠኛ እንዲኮን ማስቻሉ ነበር።
የቤት ግንባታን በ3D እውን የማድረጉን ጥበብ መሰረት ጥሎ ያሳየው የምርምር ቡድኑ ቀጣዩ ስራውን ወደፊት ለማራመድ ተጨማሪ ጉዳዮችን መመልከትና የላቦራቶሪ ሙከራዎችን ማካሄድ ነበረበት። ከነዚህ ውስጥ ዋነኛው ከአየር ንብረትና ከተፈጥሮ አደጋዎች ጋር የተገናኙ ተግዳሮቶች ነበሩ። ሌላው በተጓዳኝ የምርምሩ አካል የነበሩት ደግሞ አነስተኛ ዋጋ፣ ጥራት፣ ምቹነት፣ ዘላቂነትና ፍጥነት የመሳሰሉት ሲሆኑ ቡድኑ እነዚህን ሳይንሳዊ መረጃዎች እንደ ግብዓት በመውሰድ በመጠንም ሆነ በብዛት ላቅ ያሉ ስራዎችን መስራቱን ገፋበት። የቻይና መንግስትም ከፍተኛ ድጋፍ ማድረግ ጀመረም። በቅርቡ ለህዝብ አገልግሎት ክፍት ያደረጋቸውንና ዓለምን ጉድ ያሰኙትን የህንፃ ግንባታዎች ጀባ ያሉን እንግዲህ ከነዚህ ሁሉ ልፋቶች በኋላ ሲሆን የመጀመሪያውን ሰማይ ጠቀስ ህንፃ ያስመረቀው በ2023 ነበር። ይህ ባለ 10 ፎቅ ህንፃ ተገንብቶ ያለቀው በ28 ሰዓት ከ45 ደቂቃ ነበር። ከዛም በኋላ መጠናቸው ከፍ ያሉ የ5 ቀን፣ የ19 ቀንና በመሰል አጭር ቀናቶች የተገነቡ ሰማይ ጠቀስ ህንፃዎችን ሰርቶ ጉድ አሰኝቷል። ለመሆኑ እኚህ ህንፃዎች እንዴት ነው የሚሰሩት? Instead of transporting raw materials to the site and starting construction there, they manufacture most of the building inside a massive factory covering about 230,000 square meters, equal to more than 30 football fields under a single roof. ዣን ዩዌ በሚኖርባት ትንሽ ከተማ በአንድ የመሬት መንቀጥቀጥ አደጋ 70,000 ህንፃዎች ወደ ፍርስራሽነት ሲቀየሩ በአይኑ መመልከቱ የእሱን አመለካከት ብቻ ሳይሆን አርክቴክቶችና ኢንጂነሮች ግንባታን በተመለከተ የነበራቸውን አመለካከት ሙሉ በሙሉ መቀየር ችሏል። ከ2008ቱ አሰቃቂ የመሬት መንቀጥቀጥ አደጋ በኋላ እስከ 2023 ድረስ ወደ 2800 የሚጠጉ ሰማይ ጠቀስ ህንፃዎች በ3D ፕሪንት ቴክኖሎጂ የተገነቡ ሲሆን ረጅም ጊዜ የሚወስደው ባለ 57 ፎቅ ህንፃ ሲሆን ለመገንባት የወሰደው ጊዜ ደግሞ 19 ቀናትን ብቻ ነበር። እስከ 2023 ከተገነቡ ህንፃዎች ውስጥ ከ1850 በላይ የሚሆኑት የተገነቡት በቻይና መሆኑ ደግሞ የተቀረው የዓለም ክፍል በተመሳሳይ ክፍለ ዘመን እየኖረ አይደለም ለማለት በእጅጉ የሚያስደፍር ነው። ለምሳሌ በአውሮፓ ወይም በአፍሪካ አንድ ባለ 10 ፎቅ ህንፃን ገንብቶ ለመጨረስ በትንሹ 16 ወራት የሚፈልግ ሲሆን ወጪውም ሆነ የግንባታው ጥራትና ዘላቂነት በ3D ፕሪንቲንግ ከሚገነቡት ጋር በፍጹም አይገናኝም። ይህን በተመለከተ በርካቶች የተለያየ ምክንያቶችን የሚሰነዝሩ ቢሆንም ዋነኛው ምክንያት ግን የሰዎች መሰረታዊ ባህሪ ነው። ይኸውም በርካቶች አዲስ ነገርን ፈጥነው ለመቀበል ስለሚቸገሩ እንዲሁም የተለመደውንና አሮጌውን ስልት የሚመርጡ በመሆናቸው ነው። ዣን ዩዌ ከመሬት መንቀጥቀጡ አደጋ የታዘበውና እንደ መርህ የወሰደው ክብደት የጥንካሬም ሆነ የጽናት ዋስትና አይደለም። ከፍተኛ ክብደት ያላቸውና በተለመደው መልኩ በኮንክሪት የሚገነቡ ህንፃዎች የቆሙበት መሬት ጥቂት በሚረድ ጊዜ በራሳቸው ክብደት ምክንያት ይደረመሳሉ። ስለዚህ ዣን ዩዌ ቀላል ክብደትን ከጥንካሬና ከረጅም ጊዜ ዘላቂነት ጋር ያጣመረ ህንፃን የመገንባት ውጥንን ይዞ ነበር የተነሳው። በጥናት ቡድኑ ያካተታቸውም በአውሮፕላን ጥገና እውቀት ያላቸውን በብረት ኢንዱስትሪዎች የሚሰሩ ሰራተኞችን፣ የ3D አዋቂዎችንና የግንባታ ባለሙያዎችን ነበር። የጥናት ቡድኑ ቤት ሊባል የሚችል ግንባታ በ3D ፕሪንት ተደርጎ መቆም መቻሉን ካረጋገጠ በኋላ ይህን ስኬት በስፋት በቁመትና በዕድሜ ልህቀት ያለው ግንባታን እንዴት እውን ማድረግ ይቻላል የሚለውን ብቻ ሳይሆን ግንባታው 9 ሬክተር ስኬል የመሬት መንቀጥቀጥን መቋቋም የሚችል እንዲሆን እልህ አስጨራሽ የሆነ የጥናትና የምርምር
እንዲሁም ተደጋጋሚ የተግባር ሙከራዎችን ማድረግ ጀመሩ። ይህን ጥናትና ምርምርን ፍሬ ያለው ለማድረግም ራሱን የቻለ የምርምር የ3D ፕሪንቲንግ እና የግንባታ ካምፓኒ አቋቁመው ወደ ሥራ ገቡ። በመጀመሪያዎቹ የናሙና ግንባታዎች እምነት ያደረበት የቻይና መንግስትም ባደረገላቸው ትብብር 32 ሄክታር ወይም 32 ተቀጣጣይ ስቴዲየሞችን የሚያክል ግዙፍ ፋብሪካን በመገንባት የዲዛይን ንድፍ፣ የቅይጥ ማብሊያ፣ ላብራቶሪ፣ የህንፃ ክፍሎችን፣ በ3D ፕሪንት ማድረጊያ ክፍሎችን እንዲሁም የተመረቱትን የህንፃ አካላት በተለያየ መንገድ የሚፈትሹበት በአንድ ትልቅ ጣሪያ ስር አደረጉ። ዣን ዩዌ ህልሙን እውን ለማድረግ ብሮድ ግሩፕ በመባል የሚታወቅ ተቋም በመመስረት ለበርካታ አስርተ ዓመታት ያጠራቀመውን ጥሪት ለካምፓኒው በመመደብ የታሰቡትን ሰማይ ጠቀስ ህንፃዎችን እውን ለማድረግ በምርምር ሂደት ውስጥ በርካታ ሞዴሎችን እየሰሩ ሲሞክሩና ያሰቡት አልሳካ ያለ በተደጋጋሚ ውድቀት ቢገጥማቸውም መጨረሻ ላይ ግን ያሰቡት ግብ ላይ መድረስ ችለዋል። ልክ በተለያዩ ድስቶች የበሰሉ ምግቦች ብቻውን ከተከተፈ ሰላጣ ጋር በአንድ ገበታ ሲቀርቡ በየአይነቱ እንደሚባለው የተለያዩ የህንፃ አካላት አንዳች መዛነፍ ሳይስተዋልባቸው በተለያዩ ቦታዎች ዲዛይን ተደርገውና በ3D ፕሪንት ተደርገው ወጥተው ከአንድ ቀን በፊት ባዶ የነበረ ቦታ ላይ ባለ 10 ፎቅ ህንፃ ተገንብቶ ገዝፎ እንዲታይ ማድረግ ቻሉ። ዣን ዩዌና ባልደረቦቹ ለረጅም ዓመታት የለፉበት በመሆኑ የመጨረሻው ስኬት አድናቆትን ቢያስቸራቸውም በዓለም አቀፍ የአርክቴክቶችና ኢንጂነሮች መንደር ግን የተለያዩና ግራ የተጋቡ አስተያየቶች ተሰንዝረው ነበር። ከፊሉ ጉዳዩን የኢንጂነሪንግ ቴክኖሎጂ ፖለቲካዊ ቀልድ በማለት ቻይናውያን ለፕሮፓጋንዳ ፍጆታ ያወጡት ተራ የጀብድ ወሬ ነው በማለት ህንፃዎቹ እንኳን የመሬት መንቀጥቀጥን ቀርቶ የበረታ ንፋስን መቋቋም አይችሉም ሲሉ ተቹ። ሌሎቹ ደግሞ ጉዳዩን በአድናቆት ቢመለከቱም ቆይተው የሚሆነውን ለማየት ዝምታን መረጡ። እነ ዣን ዩዌ ግን 48 ሰዓት ከ45 ደቂቃ የፈጀውን ባለ 10 ፎቅ ህንፃ ሰርተው አላበቁም። ባለ 27 ፎቅ ልክ እንደ ቤት ዕቃ የተገጣጠመ ህንፃን በ5 ቀን አጠናቀው ይፋ አደረጉ። በወቅቱም ከየአቅጣጫው በርካቶች ቻይና ቀልዷን እንድታቆም መናገራቸውን ቢቀጥሉም አይናቸውን ግን ከግንባታዎቹ ላይ አልነቀሉም ነበር። የብሮድ ግሩፕ ስኬቶች የማህበራዊ ሚዲያውን አጥለቅልቀው አድናቆትና ትችትን ቢያስተናግዱም የካምፓኒው ምላሽ ግን በቃላት አልነበረም። ግሩፑ ይህን የራሱን ሪከርድ በመስበር ስካይ ሲቲ የተባለውንና አንድ ትልቅ ማህበረሰብ ማስተናገድ ወደሚችለው ፕሮጀክት አመራ። በጣም በርካታ ስራና ተመጋጋቢ አጎራባች ያለው ይህ የህንፃ ከተማ 57 ፎቅ ከፍታ ያለው ሲሆን ጠቅላላ የከተማውን መሰረተ ልማት ለማጠናቀቅ የፈጀው ጊዜ 19 ቀናትን ብቻ ነበር። ብሮድ ግሩፕ ይህን ድፍረት የተሞላበትን ከተማ ማጠናቀቁን ተከትሎም ከየአቅጣጫ ይሰማ የነበረው ትችት ላይ መለስ ከሰመ። የብሮድ ግሩፕን የግንባታ ጥበብ ልዩ የሚያደርገው የጊዜው ማጠርና ለግብዓቶቹ የወጣው ወጪ ከተለመደው ዘዴ በ90 በመቶ ያነሰ መሆኑ ብቻ አይደለም። ግሩፑ ያመረታቸው እያንዳንዱ የህንፃዎቹ አካላት በእሳት በበረዶና በተለያዩ የአየር ሁኔታዎች የተፈተኑና ሁሉንም መቋቋም የሚችሉ መሆናቸው ነው። ለህንፃው ግንባታ ጥቅም ላይ የዋለው ስቲል የተባለው ብረትም ከተለመደው በጥንካሬም ሆነ በቅጥነት በ10 እጥፍ የሚበልጥ መሆኑ ነው። ከዚህ ባሻገር የተገጠመው ህንፃ አስተማማኝ የሆነ 1000 ዓመት ዕድሜ የሚኖረው ሲሆን 9 ሬክተር ስኬል የሆነ የመሬት መንቀጥቀጥን የሚቋቋምና ልክ እንደ ረጃጅም ዛፎች ከግፊቱ ጋር በመለጠጥ አስፈላጊ የግፊት ፍጥጫን ማስቀረት እንዲችል ተደርጎ የተገጣጠመ መሆኑ ነው። ይህ ደግሞ ለዜጎች መኖሪያነትም ሆነ ለሌሎች ተቋማት ተመራጭ አድርጎታል። ከዚህ በተጨማሪም ለግንባታ የሚያስፈልገውን የሰው ኃይል በከፍተኛ ደረጃ የሚቀንስና ሪሳይክልድ የሆኑ ማቴሪያሎችን በመጠቀም ብክነትን በእጅጉ የሚቀንስ ነው።
የብሮድ ግሩፕን ስኬት ተከትሎም በቻይና ሌሎች ተቋማትም የራሳቸውን ትልም ይዘው ብቅ ማለት የጀመሩ ሲሆን ቴክኖሎጂው ከቻይና ውጭ ባሉ ሌሎች የእስያ ሀገራትና እንደ ዱባይ ባሉ የመካከለኛው ምስራቅ ከተሞችም በፍጥነት ተስፋፍቷል። ከጅምሩ አንስቶ እስካሁን በተገነቡት ላይም እስከ ዛሬ ድረስ አንዳችም ግድፈት አለመስተዋሉ ደግሞ በእጅጉ አስገራሚ ሆኗል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።